ዜድ ይቅርታ ስልክሽን ቀየረሽ ነው እንዴ? እኔ ፍቅር እንዴ ቀይሬ ሳይሆን ሁለት ስልክ ስላለኝ ነው። እኔ ማር የኔው አላስገባም ማለት አንቺ ስቀይሪ እኔ አልቀይርም እንዴ? ይኸውልሽ በዛኛው ስልኳ ሌላ ስም በዚህኛው ስልኳ ሌላ ስም ነው። ይሄ ኩዊት ነው የሚለው ኩዊት ነው የሚለው። እኔም በድምፅሽ ነው ያወቅኩሽ። እኔም በድምፅሽ ነው ጨረቃ ናሽ አይደል? ድምፅሽ ነው ያወቅኩሽ። ድምፁም ይቀየር ቢሆን ይቀየር ነበር። ስለዚህ አይቀየርም። ስለዚህ ጨረቃዬ ልንገርሽ አይደለም ፍቅር እንዲያይዝሽ ሮሽ ነው ወይ እንዳትኝ በነገራችን ላይ እንዳትኝና እዚህ እንዳለዋራ በውስጥ በዋራሽ ይሻላል ይቀዳሉ ላይ። ስለዚህ ነግሬሻል፣ ፍቅር እውር ነው ነግሬሻለሁ። እኔ ግን ቁም ነገር ወንዶች ሰው አሏቸው፣ ሴቶቹ በጣም እፈራለሁ። ቁም ነገር በእውነት የሆነ ይሰማኛል። ለአንቺ ብቻ ነው ነገስ ሚስጥር። አዎ ለኔ ብቻ ማንም አይሰማም። ቢታይ አይዋሽ ትክክለኛውን ነገር ነው የሚናገረው። ለምሳሌ ቲክቶክ ሲገባ ማለት ነው ስንት ሰዓት እንደገባ ይነግረኛል። በዛ ላይ ደግሞ ይለፍለት። አዎ የሚገርምሽ አይ በቃ የሱ ፋይል ከተከፈተማ መድረኩ ተዘጋ። ጻድላች ከዛ የጨረቃ ፋሚሊ ደግሞ እየተከተለ ፎሎ ያደርገዋል። ብታይ ይበሉብኝ እየተከተሉ ፎሎ ያደርጉታል። አሁን እነዚህ ሰው ናቸው። በጨረቃ ፋሚሊማ ቀልድ የለም እንዴ! እኛና ሰውዬሽን ለጥፈሽ ተቀመጭ። ላንቺ ነው አናስነካብሽም። አንቺ ብቻ ፈቃደኛ ሁን እንጂ እዛው ራስሽ ያጂ የጨረቃ ፋሚሊ ማንም አይነካብሽም። እኛ እንደውም ሌሎች ራሱ ተወሰዱብሽ እናስመልስልሻለን። ድምጻችን ይሰማል፣ ወገባችንን ይዘን ድምጻችን ይሰማል። የተሰረቁ ባሎች ምን ነበር አንድ ልጅ ስትል ሰምቻለሁ። ባሎቻቸው የተሰረቁ ሰዎች ምን ነበር የሆነች ልጅ ስትል ሰምቻለሁ። አንድ ልጅ አንቺ ብቻ እዚህ ቲክቶክ ላይ ተረዳሽ። እኔ ለማንም አልተረዳሽም። የተሰረቁ ባሎች ይመለሱ። እሱ አልተሰረቀም ይመለሱ እንላለን። ምናልባት ተተሰረቀብሽ። እሺ አይዞሽ ኩሪ። ባንዲራ ይዘን ነው የምንሄደው። እንዳትከሽ ከፈለግሽ እኔ አሁን ምን መሰላችሁ ፎቶ የተጠቸው ግንባሩ ላይ ፎቶ ለጥፈው እንዲዞር ማለት ነው። አንድ ሰው ቀና ብሎ አውዝ ቢላ የስ መጋኛን የመጣው ነው የሚባለው። እኔ ነግሬያለሁ። ይሄ ፍቅር ማለት ውር ነው እንዳይመጣ ብያለሁ። እኔ እንዳትጣመሙብኝ። አንቺ ሚሚን ያስቀምጣ ወዴት ሄደች? ሲሙ አንዴ ማለት ዛሬ ቪዲዮ ማለት ቲክቶክ ህዝብ እኮ ተበላሽቷል። ከጋሽዬና ከሃይሚ ቡርኬን ቆርጦ አመጣሉ፣ ሃይሚን ቆርጦ አመጣሉ። ምን አይነት ህዝብ ነው ያለ? እስካሁን እነሱ ታያቸው እባክሽ፣ እነሱን አትከታተሉ። ሱሱ እኔ ማለት ነው ስሚ ሱሱ አንድ ነገር ለዛሬው ቪዲዮ ምን ሊያመጡበት ምኑ ነው የሚቆርጠው? አሁን የዛሬው ቪዲዮ ስሚ ሱሱ አንጀት ማለት ነው እግዚአብሔር የሆነ ነገር ላይ በቀደም 200 ምናምን ሰው ባለበት ተናግሬያለሁ። ምንድነው ማፈረስ ነው የምትቆራሩት ብላችሁ እናንተ አታውሩ። ስታወሩ እነሱ ይብስባቸዋል። መብታቸው ነው። ደግሞ ሲብኝማ ማለት ቡቡዬ የኔ ውድ ሰው አፍቃሪ አፍቃሪ ዋት ቤት ደግሞ ቆርጦ አንስቶ ማለት ነው። ሱሱዬ ዳይፐሮች ብሎ ሴቶች ጌታ አስገባል። ጌታ እኔ ማለት ሰሞኑ ዋይፋይ ብሎኝ እኮ ነው። ነፍሳቸው የሰው ልጅ የፈለገውን ማድረግ መብታቸው። እኔ ልንገርሽ እንደው ለፈጠን አንቺ በጣም ጨዋ በጣም ምርጥ ልጅ ነሽ። እኔ ለማስመሰል አይደለም፣ ግን እነዚህን እንዲህ አይነቶቹን ሰዎች ተዋቸው። በቃ አትው። እንዴት ነው የምታገኟቸው? እንዴት ነው የምትከተሏቸው? አብሮ ያሉትን ይቆራሉ። እንዲ አባት የላቸው መብታቸው ነው። ዛሬ ቢሆኑ ማለት እስከ መጨረሻ ማለት አባት ናፍቆኝ ማለት በጣም ነው እያለቀስኩት ነው የጨረስኩት። እግዚአብሔር
መብታቸው ነው። የአባት ክብር ማያውቁ ናቸው። ዝም በያቸው፣ እናንተ ዝም በሏቸው። እግዚአብሔር ምስክረን ይሄ እነሱ ቪዲዮ ሰርቶ እስከሚያልቅ ድረስ ማለት ለምን እንደሆነ አላውቅም። አባቴ ግን ሰሞኑን ሲደውሉ ለማለት ስልካቸው አይሰራም። እኔ ደግሞ ልንገራችሁ፣ እኔ ብሩኬ ዛሬ ያረጋል ሳይሆን ትናንትና ስለዋራ ሰሞኑን እንደው ምናልባት ሊያረግ ይችላል ብዬ ነው እንጂ ሰሞኑንማ ሰርጋለ እንደዚህ አፋጥኖ ያረጋል ብዬ በፍጹም አላሰብኩም ነበር። ግን ዘድዬ ለምዶ ታውቂያለሽ? የዘድዬ ለምዶ ታውቂያለሽ? ስጦታም ስለተዘጋጀለት እናንተ አይደለም ስጦታም ከሆናችሁ ማለት ሲፍራ ማለት ያንን ነገር ማቆም አለባቸው። ያንን ነገር ማውራት አለባቸው። ባለፈው እንደዚህ አውርተን ማለት ትንሽ ረጋ ብሎ ነበር። አሁን ሱሱ እናቴ አይክፋሽ። እነሱ ካበሩ ተያቸው። አንዳንድ ሰው እየተዋቸው ተያቸው። የሁለቱንም ፕሮፋይል አድርጎ አሁን አድናቂ ነው እንጂ አስመሳዮች አይደለም። ሱሱ እኔ አባት ቆርጥ ሁለት ልጆች መሀል ያለው አባት እኮ ነው። ሱሱ ውዴ አንድ ነገር እዚህ ጋር አሁን እኛ ሪከርድ እንደረጋለን እዚህ ጋር እኔ ብያለሁ። የሰው ልጅ በስልኩ የፈለገውን ነገር የማድረግ መብት አለው። እነሱ ደግሞ አይምሯቸው እንዳዘዛቸው ነው መብታቸው። መብት የላቸውም። ስልካቸው ነው እዚህ ውስጥ ማለት ፕሮፋይል እነዚህ እንደዚህ የሚያደርጉት እኮ ታውቂያለሽ፣ የእነሱን አንድነት የማይፈልጉ ናቸው። የቡርኬና የሀይሚ ፕሮፋይል አስቀምጦ ሀይሚን ቆርጦ የሚያመጡ ቡርኬን ቆርጦ የሚያመጡ እነሱ የሁለቱንም ፕሮፋይል አንስቶ ገደል መግባት ይቻላል። አትከተሏቸው እናንተ እነሱን ማለት የእነሱን አካውንታቸው ማለት አፈረባት ነው የምናስበው። ደከመኝ ጌታዊ። ሲጀመር ለፎሎ እኮ የተሰባሰበ አንድ ቀን ማለት የቡርኪያዩን የሀይሚያዩ ቻናላቸው አምጥቶ አንድ ቀን ፖስት አድርጎ ማያቅ አህያሂስ ማለት እዚህ ጋር ቪዲዮቸው የምትቆርጡ ፎቶቸው የምትቆርጡ እንደ ለየብቻ የተነሱት ፎቶ አለ ሲጀመር ሱሱ እንዴት ከአባት መሀል ይቆረጣል ፎቶ? ሱሱ አንድ ነገር በቃ አበደ ብለሽ ተያቸው፣ እንዳበዱ ይቀራሉ። ተያቸውና ሱሱ ከዚህ በኋላ ማለት ነው እነዚህ ልጆች በብዙ አይነት አይዲያ ይመጣሉ። ዩቲዩብ ላይ ማለት ነው ፎቶ ፖስት ሊያደርጉና ቪዲዮ ዩቲዩብ የከፈቱ ስራ ሊሰሩ ሊለወጡ ነው እንጂ ፎቶ ፖስት ሊያደርጉ አይደለም። ስለዚህ ከዚህ በኋላ እነዚህ ልጆች በብዙ አይነት ስራ ይመጣሉ። እንጠብቃቸው። በምን እንጠብቃቸው? የሰው ልጅ የፈለገውን ማድረግ መብት አለው። እኛ ሁሌ ስለነሱ የምናወራ ከሆነ እነሱ አይለወጡም፣ እኛን ነው የሚያደክሙት። ስለዚህ አትያቸው፣ ላይክ አታርጉ። ባለፈው እንደዛም ማለት ምንድነው በዓል ቀን ምን እያደረጉ ነው? ቡርኬን ለየብቻ ቆርጦ እያመጡ ነው። ቪዲዮ ቁጭ አለች ተመለከ። ሲጀመር የሚወድ እናት ጋር ተቀመጣ መብታቸው ነው። የሰው ልጅ እኮ አንቺ እንደምታስቢው እኔ አላስብም። ስለዚህ አንቺ እኮ ወድርሻቸው አንቺ መብታቸው ነው። አንዲ ደግሞ አትደግፊያቸው እንዴ! እነዚህ ጭንቅላት የሌላቸው ናቸው። እግዚአብሔር መደገፍ አይደለም። መደገፍ አይደለም። ኖ እኔ ደግፊያቸው ሳይሆን ማለት ነው። እኛ ሁሌ ለእነሱ ኢሹ ከሰጠናቸው እነሱ ሁሌ አይምሯቸው የተመታ ነው፣ የሞተ ነው። ስለዚህ እኛ እነሱ አንከተላቸው። እኛ እንወዳቸዋለን፣ እንከተላቸዋለን፣ እኛ እንከተላቸዋለን። ስለዚህ እነሱ አትከተሏቸው፣ ተዋቸው። አንድ ነገር አለ። አሁን ሱሱዬ እኔ የምነግርህ ሰብስክራይቡ 200,000 ገብቶ እኔ ማየት ነው የምፈልገው እኔ እንጂ የራሳቸው ጉዳይ ዘዶ ለሃይሚ ቢወድ ሰው የለም እኮ እዚህ ጋር ማለት ሃይሚ ቆርጦ የሚያመጡት ወጥቶ አይደለም። ለምን ይቆርጣሉ? እኮ እናደድ ያለው ሁሉም ይናደድ። በእውነት ያስጠላል እኮ ለምን ይቆርጣሉ? ስለዚህ አሁን ዙዚ እውነቷ ነው እኮ አባት